ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። በመላው ዓለም የምትገኙ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። የዓለማችንን ወቅታዊ ጉዳይ ወደ እናንተ ለማድረስ የቀረብንበት ሰዓት ነው። በተለይም ደግሞ በአሁኑ ሰዓት በዓለማችን ላይ የተጋረጠው የጦርነት ስጋት ተሸጋግሮ ደግሞ ወደ ኢኮኖሚውና ወደ ማህበራዊው መስቀልቅል ስለሚሸጋገር ሁላችንንም የሚዳስስ የሚነካካ ስለሆነ ይሄ መረጃ ወደ እናንተ ስናደርስ በጥንቃቄም እንድትሰሙንም እንሻለን። እንግዲህ ይህን መረጃ ደግሞ ወደ እናንተ እያጠናከረ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ኋላ ላይ ደግሞ ይዞልን የመጣው መረጃ ያጋራናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ መግቢያ ላይ እንደተናገርኩት የዓለማችን ወቅታዊ ጉዳይ ከጊዜ ወደ ጊዜ የተባባሰ መጥቷል። እነዚህ መረጃዎች ደግሞ ለኛ የማንቂያ ደወሎች ስለሆኑ ትኩረታችሁ ወደኛ እንዲሆን አሁንም በድጋሚ እናሳስባለን። በቅድሚያ ሰላምታ እንለዋወጥና ዞለን የመጣው መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዓለማችን በጣም ውጥረት ላይ ናትና ይሄ ነገር ሄዶ ሄዶ መፈንዳቱ ስለማይቀር እኛንም አፌክት የሚያደርግ ጉዳይ ስለሆነ በእንዴት አይነት መልኩ ነው አሁን ይሄ ነገር እየተቃኘ ያለው? እስኪ ባንተ ምልከታ ይህን ልታጋራን መረጃ ይዘሃልና እስኪ አጋራን። እንግዲህ በትናንትናው ዕለት የዓለምን ጆሮ ስቦ የነበረው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይና አቻቸው ሺጂንፒንግ ጋር በስልክ ያደረጉት ውይይት ነው። እንግዲህ ውይይታቸው እጅግ በጣም ጥሩ ነው ብለዋል እሳቸው። ውይይቱ ግን ያተኮረው በንግድ፣ በኃይል አቅርቦት፣ በታይዋን እና በኢራን እና በሩሲያ በዩክሬን ጦርነት ዙሪያ ያተኮረ እንደነበረ ተገልጿል። እንግዲህ ይህ የስልክ ውይይት የተካሄደው የዓለምን ትኩረት የሳበበት ምክንያት የስልክ ውይይት የተካሄደው ፕሬዚደንት ሺጂንፒንግ ከሩሲያ አቻቸው ፕሬዚደንት ቭላዲሚር ፑቲን ጋራ ካደረጉት ውይይት በኋላ በሰዓታት ልዩነት ውስጥ የተደረገ ውይይት መሆኑ የዓለምን ትኩረት የሳበ ሆኗል። እንግዲህ የቻይና መርህ እንደሚታወቀው ግልጽ ነው፣ መርዋ እና ግልጽ ነው። በዓለም አቀፍ ያላትን ፖሊሲ በግልጽ ይታወቃል። አሜሪካ ደግሞ አሁን ላይ በዓለም አቀፍ ደረጃ የምትከተለው ፖሊሲ በግልጽ የሚታወቅ አይደለም፣ እየተቀየረ የመጣ ፖሊሲ ያለበት ነው እና እንግዲህ በዚህ ውይይት ውስጥ በዋና ጉዳይነት ያነሱት የታይዋንን ጉዳይ ነው። እንግዲህ የታይዋን ጉዳይ ሲነሳ ቻይናው ፕሬዚደንት ሺን የተናገሩት ምንድነው? ታይዋን የማይናወጥ የሉዓላዊ ሀገራችን አካል ናት ነው ያሉት። አካል ነው ያሉት። ስለዚህ የምታደርጉትን የጦር መሳሪያ ሽያጭና ድጋፍ በአስቸኳይ እንድታቆሙ እንፈልጋለን የሚል ነገር አንስተዋል። እንግዲህ ይሄ ውይይት ለውጥ ያመጣ ይሆን የሚለውን ጉዳይ በተለይም በኢራን በኩል ስንመለከት ግን እንደዛ አይነት ነገር የሚመስል ነገር አልታየበትም። በአብዛኛው ያተኮረው ምንድነው? ከሩሲያው ፕሬዚደንት ጋር ያላቸውን ግንኙነት ለማጠናከር ከተነጋገሩ በኋላ
በተለይ ቤጂንግና ሞስኮ ግንኙነታቸውን ለማጠናከርና በዚህ ወቅት ዓለም የፖለቲካ መስቀልቅል በወጣበት ወቅት በአንድነት ልንቆም ይገባል ብለው ያላቸውን ሁለንተናዊ የዲፕሎማሲያዊና ወታደራዊ ፖለቲካዊ ግንኙነታቸውን ለማጠናከር በተነጋገሩበት ወቅት መሆኑ ምናልባትም የዶናልድ ትራምፕ ግንኙነት ሴራ ያከለበት ይመስላል የሚል ነገር እየተነሳ ነው ያለው። እንግዲህ ይህንን ስትመለከት ምንድነው ፕሬዚደንት ትራምፕ ዛሬ ባስተላለፉት መልእክት ሁሉም ነገር በጣም አዎንታዊ ነበር ብለዋል ካሉ በኋላ ከቻይና ጋር ያለን ግንኙነትና ከፕሬዚደንት ሺጂፒንግ ጋር የግል ግንኙነታችን እጅግ በጣም ጥሩ ነው። ይህንን ጠብቆ ማቆየት ምን ያህል አስፈላጊ እንደሆነ ተረድተናል የሚል ነገር ነው የተናገሩት። ባለፈው ከደገሙት በኋላ ማለት ነው። ተገናኙ፣ ባለፈው ተገናኝተዋል፣ ተነጋግረዋል። ግን እሱ አይደለም ዋናው ትልቁ ነገር፣ እሱ ሳይሆን ትልቁ ነገር ምንድነው እዚህ ውስጥ ያለው ነገር ስትመለከት የፕሬዚደንት ትራምፕ አካሄድ የቻይናንና የሩሲያን ግንኙነት ማቋረጥ ነው የሚፈልጉት። ምክንያቱም የሁለቱ ጥምረት ለአሜሪካ ውድቀት ወሳኝ ነው። ሌላው በቀደም ዕለት በተነጋገርነው መሰረት የብሪክስን የዲጂታል ገበያ መወሰናቸው አስደንግጧቸዋል። ማሳሰብ ብቻ ሳይሆን አስደንግጧቸዋልም። ይሄ ቀላል ነገር አይደለም። አሁን ቀላል ሊመስል ይችላል። ምክንያቱም ዶላርን ከጨዋታ ውጪ ለማድረግ ጥበብ በተሞላው መልኩ ቻይናና ሩሲያ እየሄዱበት ያለው መንገድ አደገኛ እንደሆነ ፕሬዚደንት ትራምፕ ተረድተውታል። እንግዲህ ይሄ በእንዲህ እንዳለ ነው ፕሬዚደንት ዶናልድ ትራምፕ በሚያዝያ ወር አፕሪል ላይ ማለት ነው ቻይናን እንደሚጎበኙና ቤጂንግ ከሺጂፒንግ ጋር ለመገናኘትና ለመወያየት እቅድ እንዳላቸው እየተነገረ ያለው አሁን ላይ በአጋጣሚ የተደረገ ውይይት ነው ወይ ብለህ ትለኝ አይደለም። አውሮፓውያን ፊታቸውን ወደ ቻይና እያዞሩ ነው። ለቻይና ለምሳሌ ወደ አሜሪካ የሚያቀርቡትን ምርት ከታሪፍ ጫና አንጻር ወደ ቻይና እያደረጉት ነው። ከአሜሪካ የሚያስገቡትን ደግሞ ከቻይና እያስገቡ ነው። በፊትም ቢሆን ከጃፓንና ከቻይና ነው ብዙ ነገሮችን ከህንድ ነው የሚያስገቡት። አሁን ግን ያንን የሚያጠናክር ነገር ነው እየታየ ያለው። ስለዚህ የፕሬዚደንት ትራምፕ ንግግር ወይም ደግሞ የግንኙነታቸው ዋና ጉዳይ ያለውን ይሄ የኢኮኖሚና የፖለቲካ ጨዋታውን ለመቀየር የታለመ ይመስላል። እንግዲህ ከፕሬዚዳንት ሺ ጋር ያለን ግንኙነት እጅግ በጣም ጥሩ ነው ማለታቸው ራሱ ነው ወይ? ምንም ጥያቄ የለውም። ነው ወይ በትል አይደለም። በብዙ ነገር መለካት ትችላለህ። ጦርነት ላይ ናቸው ያሉት፣ የኢኮኖሚ ጦርነት ላይ ናቸው ያሉት፣ እሽቅድምድም ላይ ናቸው ያሉት። ስለዚህ ነው ወይ ስትል አይደለም። እና ይሄ ጉዳይ እንደው ውሃ የሚያነሳ ነው ወይ ብትልኝ አይደለም። እና እንግዲህ የቻይናው የመንግስት የዜና ወኪል ባወጣው መግለጫ ደግሞ መሰረት ፕሬዚደንት ሺ የታይዋን ጉዳይ በአሜሪካና በቻይና ግንኙነት ውስጥ በጣም አስፈላጊ ጉዳይ ነው አጽንኦት ሰጥተዋል። አሜሪካ ለታይዋን የምትሸጣቸውን የጦር መሳሪያ ጉዳይ በጥንቃቄ እንደምትመለከተው አሳስበዋል። እንግዲህ ይህንን ለነሱ ነው እየነገሯቸው ያሉት። ታይዋን የቻይና ግዛት ነች። ቻይና ብሔራዊ ሉዓላዊነቷን እና ግዛቷን ለማንም አሳልፋ አትሰጥም። በተለይም የፈቀዱትን የ11.1 ቢሊዮን ዶላር የመሳሪያ ሽያጭ እንዲሰርዙ ቻይና ትፈልጋለች። እንግዲህ ለሺ መንግስት መግለጫ
ጠቅላላ አሜሪካ ከታይዋን ጋር ያላትን ነገር በቀጥታ ማድረጉን እንድታቆም እንፈልጋለን። ይህ ማለት ምንድነው? በእኛ በኩል እናገኛት የሚል ነው። ታይዋን ደግሞ የዓለምን 90% ቺፕስ አቅራቢ ሀገር ነች። የኤሌክትሮኒክስ ቺፕስ ማንኛውም ሀገር ይፈልጋታል። ተፈላጊ ሀገር ነች። ስለዚህ ይህንን ማቋረጥ ይችላሉ ወይ የሚለው አይሆንም። ሌላው የዶናልድ ትራምፕ ስጋት የሆነው እና ቻይናን ለመያዝ የፈለጉበት ትልቁ ምክንያት የደቡብ ግሎባል የሚለውን እነዚህ ላቲን አሜሪካኖችን ይዘው አንድ አዲስ ድርጅት ለመመስረት ዝግጅት ማድረጋቸውና እያሰባሰቡ መሆናቸው ያም ለአሜሪካ ከፍተኛ ስጋት ሆኖባቸዋል። ምክንያቱም ዶናልድ ትራምፕ ለቻይናው ዢን በዚህ በፒስ ኮንግረስ እንዲገቡ ያደረጉላቸውን ግብዣ ቻይና ያጤነው ነው ብላ ውድቅ ማድረጓን ተከትሎና ቻይና በላቲን አሜሪካ ያላትን የኢኮኖሚ ጠቀሜታ ለማስከበር ስትል የራሷን መንገድ እየሄደችበትና ሲሪየስ አድርጋው እየሄደች ስላለች አሁን ላይ ያንን ለማለዘብ እና ወዳጅነታችን መቀጠል አለበት ብለው የተናገሩበት ምክንያት ይሄ ነው። ሌላው እንግዲህ በኢራን ጉዳይ ነው። የኢራን ጉዳይ ብዙም እዚህ ጋር አላነሱትም፣ ተነጋግረዋል ብቻ ነው የተባለው። እንግዲህ በምሽት ዜናችን ላይ ኢራንና ቻይና አሁን ያሉበትን ሁኔታ ይዤ ለመምጣት እሞክራለሁ። ለቀን ያለኝ መረጃ ይህንን ይመስላል። እንግዲህ ዓለም በእንደዚህ አይነት ባልተረጋጋ የፖለቲካና የኢኮኖሚ ቀውስ ውስጥ ትገኛለች። የተረጋጋ ነገር የላትም። ይረጋጋል ብለን የምንጠብቀውም ነገር ይኖራል ብዬ አላስብም። ምክንያቱም ዘመኑ እያለቀ በሄደ ቁጥር ነገሮች እየተረጋጉ ሳይሆን እየጨመረ የሚሄድ ጉዳይ ስለሆነ ነው። ለዚህ እኛ ምላሻችን ሁሌም በእግዚአብሔር ፊት መሆን ነው። በእንደዚህ አይነት ዘመን ውስጥ ሰውሮ ማሻገር የሚችለው እግዚአብሔር ብቻ ነው፣ ሰዎች አይደሉም። እግዚአብሔር ብቻ ነው ሰውሮ ማሻገር የሚችለው። እግዚአብሔር ደግሞ ይህንን ማድረግ ይችልበታል ብዬ አምናለሁ። ምክንያቱም በተሰጠን ተስፋና ቃል የተነሳ አብሮን እንደሚሆን አሜኒታ አለኝ። የዚህ የዓለም ውጥረት ከጊዜ ወደ ጊዜው እየጨመረ በመሄዱና በአንድ በኩል መፈረካከስ፣ በአንድ በኩል የጦርነት ስጋት፣ በአንድ በኩል የኢኮኖሚ ስጋት፣ በአንድ በኩል ደግሞ የኤአይ ስጋት፣ በአንድ በኩል ደግሞ የዚህ የሞራል ውድቀት ክስረት ስጋቶች ስላሉ እነዚህን ነገሮች እንግዲህ መመልከት ያስፈልጋል እላለሁ። እንግዲህ እነዚህን ነገሮች በአጽንኦት አይተን ራሳችንን ከእግዚአብሔር ጋር ማጣበቅ አለብን እላለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። መልካም ቀን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በጣም ግሩም የሆነ ምክረ ሐሳብ ነው ያጋራህን። እንግዲህ በዓለማችን ወጣም ወረደም በእንደዚህ አይነት መልኩ ያለፈች ስለሆነ ውድ አድማጮቻችን ፓስተር እንዳለን እንግዲህ ሁሌ ንቁና ዝግጁ እንድንሆን የዘውትር ምክራችን ነው። በምሽቱ ፕሮግራማችን ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። ለዛሬ ይዘን የመጣ ነው የዓርብ ቀን የቀኑን መረጃ ይህንን ይመስላል። ምሽት ላይ እስክንገናኝ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።